Mass killings, rape, torture, people deprived of food and forcibly transferred of northern Ethiopia. Now let's talk about Ethiopia. It's under a state of emergency. A year-long conflict between the government and a rebel group is escalating. The government's telling people in the capital to take up arms. Ethiopia has for decades been the beneficiary of a US government trade agreement. CNN has now found evidence that Ethiopian Airlines cargo carriers have been shuttling weapons between Ethiopia and Eritrea. Ethiopia has suspended flights to Tigray region in the wake of clashes between federal and regional forces. Now, the UN's Rights Commission has called for a full inquiry into possible war crimes. የዓለም ሚዲያ ሁሉ ኢትዮጵያን በተመለከተ የሚዘግበው ነገር አንድም ጥሩ ነገር የለውም። በርስ ጦርነት ውስጥ ገባች፣ ጠቅላይ ሚኒስትሩ ጠመንጃችሁን አንሷሉ፣ ዝመት ክተት ሲሉ ጠሩ፣ የአገሪቱ ዋና ከተማ ከንቲባ ህዝብን ለውጊያ እንዲሰማራ ጠየቁ፣ ሚሊዮኖች ተገድለው ሚሊዮኖች ተፈናቀሉ፣ ፋብሪካዎች ተዘጉ፣ ባለሀብቶች ተሰደዱ፣ ኢትዮጵያ ወደ ውጭ የምትልከው ምርት አሽቆለቆለ፣ ማዕቀብ ተጣለባት። ያቺ በሰላምና በልማት መጠራት የጀመረች ሀገር ወደምትታወቅበት የእርስ በርስ ጦርነት ተመለሰች። ኢትዮጵያ ህዝቧን እያስራበች ነው። አውቶቡስ ሙሉ ህዝብ ታግቶ ተወሰደ። ኢትዮጵያ ጎረቤቶቿን የምትተነኩስና ታጣቂዎችን የምታሰማራ ሆነች እየተባለ የሚገለጸው ጎምዛዛ ነገር ሁሉ ከዓለም ሚዲያ ሲሰማ ለአገር ወዳዶች በጠቅላላ የሚያበሳጭና የሚያስቆጭ፣ ለአገዛዝ ሰዎችና ቤተሰቦቻቸው ደግሞ ስራ ነው። እነዚህን ሁሉ ዜናዎች አብይ አህመድና ብጤዎች ወደ ስልጣን ከመጡ ጊዜ ጀምሮ የዓለም ህዝብ በነ ቢቢሲ የሰማቸው፣ በነ ሲኤንኤን ያያቸው፣ በነ አልጀዚራ ያዳመጣቸው፣ በነ ዘ ኢኮኖሚስትና ብሉምበርግ ያነበባቸው ናቸው። ወዲህ ደግሞ ገዢዎቹ የሚናገሩት ሌላ ነው። ዓለም እናንተን የመሰለ የለም እያለ መሰከረልን፣ ህዝባችን አላደንቅ አላመሰግን አልመሰክር አለ ይላሉ። የዓለም ሚዲያና ፖለቲካ ግን የሚናገረው ተቃራኒውን ነው። በዚህ ሳምንት ሁለት ተከታታይ ዘገባዎችን ያስነበበው ዘ ኢኮኖሚስት መጽሔት አብይ አህመድ ኢትዮጵያን እየበታተኗት መሆኑን የሚገልጹ መጣጥፎችን አትሟል። መጽሔቱ ያስቀመጣቸው ጥሬ ሐቆች አገሪቱ ከየት ወዴት እንደተንኮታኮተች፣ ለዚህም ዋናው ተጠያቂ ጠቅላይ ሚኒስትሩና የማይጠረቃው የስልጣን ፍላጎታቸው መሆኑን በተለያዩ ማሳያዎች ይሞግታል። ማንበብ ለሚርቃቸውና ጠለቅ ያለን ነገር መገንዘብ ለሚቸግራቸው ብልጽግናዎች ዘ ኢኮኖሚስት የተባለ መጽሔት አዲስ ዘመን ጋዜጣ ሊመስላቸው ይችላል። ይሁን እንጂ በምዕራቡ ዓለም በተለይም በፖሊሲ አውጪዎች፣ በተንታኞች፣ በምሁራንና በቢዝነስ መሪዎች ዘንድ ከፍተኛ ተጽዕኖ ካላቸውና በስፋትም ከሚነበቡ የጋዜጠኝነት ተቋማት አንዱ ነው ዘ ኢኮኖሚስት። መጽሔቱ በምዕራቡ ዓለም ልሂቃን ዘንድ እንደ አጀንዳ መቅረጫ የሚያገለግል፣ የሚያቀርባቸውም የፖሊሲ ምክረ ሐሳቦች በዋሽንግተን በብራስልስና በለንደን ባሉ የፖሊሲ አውጪ ቢሮዎች ውስጥ ለሚደረጉ ውይይቶች መነሻ የሚሆኑ ናቸው። በተለይ የአሜሪካና የአውሮፓ ባለስልጣናት ስለ ሌሎች የዓለም ክፍሎች በተለይም ስለ አፍሪካ ቀንድ ወይም ስለ ላቲን አሜሪካ ፈጣን ጥልቅና የተተነተነ መረጃ ለማግኘት ሲፈልጉ መጽሔቱን በጥብቅ ይከታተሉታል ይባላል። መጽሔቱ የመጣጥፎቹን ጸሐፊዎች ስም አለማውጣቱ ጽሑፎቹ የግለሰብ ሳይሆኑ የተቋሙ የጋራ ሊቃውንት ስምምነት ተደርገው እንዲወሰዱ ስለሚያደርግም በፖሊሲ ባለሙያዎች ዘንድ እንደ ሚዛናዊነትና ክብደት ያለው መረጃ ይታያል። ለዎል ስትሬትና ለለንደን ሲቲ የፋይናንስ ባለሙያዎች መጽሔቱ የዓለምን ኢኮኖሚ አዝማሚያ ለመገመትና ኢንቨስትመንት የት መደረግ እንዳለበት ለመወሰን እንደ ትልቅ ኮምፓስም ያገለግላል። መጽሔቱ ስለ አንድ ሀገር የኢኮኖሚ ጉዞ አዎንታዊ ዘገባ ካወጣ የባለ ሀብቶች አመኔታ ይጨምራል፣ አሉታዊ ከሆነ ደግሞ ኢንቨስተሮች እንዲሸሹ ሊያደርግም ይችላል ተብሎ የሚነገርለታል። ይህ መጽሔት አብይ አህመድ ስልጣን በያዙ ሰሞን ካሪዝማቲክ፣ ተደማጭ፣ ተጽዕኖ ፈጣሪ በሚሉ ርዕሶች እየደመቀ በጠቅላይ ሚኒስትሩ ውዳሴ ከተጠመዱ የምዕራቡ ዓለም ሚዲያዎች አንዱ ነበር። ባለፈው 5 እና 6 ዓመታት ግን እሳቸውን ሲገቡት ኢትዮጵያን ወደ ጦርነት የከተተ ጠቅላይ ሚኒስትር፣ ተስፈኛዋን ሀገር ወደ ጦር ሜዳነት የለወጠ መንግስት፣ ባለሀብቶችን እያሸሸ እያባረረ ያለ አገዛዝ ወዘተ የሚሉትን ጉዳዮች በስፋት መዘገብ ቀጥሏል። ዓለም እየመሰከረልኝ ነው የሚሉት ጠቅላይ ሚኒስትሩ ዓለም እየመሰከረባቸው እንደሆነ በእማኝነት ለማሳየት ዘ ኢኮኖሚስት ከጻፋቸው ኢትዮጵያ ነክ በርካታ ጉዳዮች መካከል እጅግ ጥቂቶቹን ወደ አማርኛ እየመለስንና በዚህ በምስሉ ላይ እየተመለከትን እናያቸው። አብይ አህመድ የመናገር ነጻነትን በኢትዮጵያ ምድር አንገቱን አንቀው ጣሉት። ኢትዮጵያ ወደ ጦርነት ለመግባት 1 ኢንች ቀራት። ኢትዮጵያ ወደ ሌላ አደገኛ ጦርነት ውስጥ እየገባች ነው። የተረሳው የምዕራብ ትግራይ ሰቆቃ
ኢትዮጵያ ሆን ብላ ዜጎቿን እያስራበች ነው። ኢትዮጵያ ለምን ወደ እርስ በርስ ጦርነት ተመለሰች? ሰሜን ኢትዮጵያ እንደገና ወደ ረሃብ ገባ። የኢትዮጵያ ሊበራላይዜሽን አስከፊው ገጽታ። የአብይ አህመድ ንጉሣዊ ህልም አገሩንም አካባቢውንም ስጋት ውስጥ ከቶታል። በኢትዮጵያ ሌላኛው የአፍሪካ ጦርነት እየተሸመነ ነው። ዓለም በኢትዮጵያ እየተፈጸመ ያለውን የጦር ወንጀል ማስቆም አለበት። አብይ አህመድ ስለ ስንዴ የሚናገሩት ውሸት ባይሆን ጥሩ ነበር። እነዚህ ቢያንስ ባለፈው 1 ዓመትና ከዚያ በላይ ዘኢኮኖሚስት ያስነበባቸው ኢትዮጵያን የተመለከቱ አገራዊ ኪሳራዎች ናቸው። በዚህ ሳምንት ደግሞ 2 ተመሳሳይና ተመጋጋቢ ይዘት ያላቸውን ጽሑፎች አውጥቷል። ዓለም መሰከረልኝ የሚሉትን ጠቅላይ ሚኒስትር ለእሳቸው ንግስና ሲሉ ኢትዮጵያን እያፈረሱ አካባቢውንም እያመሱ ነው እያለ የሚመሰክርባቸው ዘገባው ዘ ኢምፔሪያል ቪዥን ኦፍ ኢትዮጵያስ አብይ አህመድ በሚል ርዕስ ትንታኔውን ያቀርባል። ምርጫ እያሉ ያዘጋጁትን ሰሞነኛ የጨዋታ ድግስ ደግሞ አብይ አህመድ ድሪምስ ኦፍ ሪሜኪንግ ኢትዮጵያ ኢን ሂዝ ኢሜጅ በሚል አርዕስተ ጽሑፍ ምርጫ እያሉ ቢያስመስሉም ጠቅላይ ሚኒስትር ሆነው የሚቀጥሉት እሳቸው ናቸው። አሳሳቢው ነገር የኢትዮጵያ ቀጣይነት ነው ይላል። ከአንድ ሳምንት በፊት አብይ አህመድ መተቸትን ወንጀል አድርገው ሰውን ሁሉ ወደ እስር ቤት እያጋዙት ነው፣ ጋዜጠኛ ሁሉ እጣ ፈንታው መሰደድና መታሰር ሆኗል ሲል የጻፈው ዘ ኢኮኖሚስት ባሳለፍነው ዓመት አጋማሽ ጠቅላይ ሚኒስትሩ ስለ ስንዴ ምርት የሚያወሩት ነገር ሁሉ ውሸት ነው ብሎ በሳተላይት ማስረጃዎች አስደግፎ አንድ መጣጥፍ አስነበበ። የሚሉትን ነገር ውሸት ባይሆን ጥሩ ነበር በሚል ይዘት ጠቅላይ ሚኒስትሩ በከርሻሌ ከተባሉት የቀድሞ የኦህዴድ ጽሕፈት ቤት ኃላፊ ጋር ስለ ስንዴ እንዴት አድርገው ቁጥር እንደሚፈበርኩ ለዓለም ነገረባቸው። በዚህ ጊዜ አብይ ተናደዱ። በፓርላማቸው መጡና ለሰሚ በሚዘገንኑ ቃላት ዘኢኮኖሚስትን በአሽሙር ሰደቡት። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይህ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። እንዲህ አበሳጫቸው መጽሔቱ ከዚያ በስልጣናቸው መጀመሪያ 1 ዓመት ገደማ እሳቸውን በማወደስ የሚታወቅ ነበር። ያኔ ዓለም እያደነቀኝ ነው ቢሉም እውነት ነበራቸው። መደነቃቸውንም ጮክ እያሉ ይናገሩት ነበር። ሲተቹና ሲጋለጡ ግን እንዲህ ይበሳጫሉ። አምና አብይስ ውሸታም ሆኑ እንጂ ስለ ስንዴ ያወሩት ነገር እውነት ሆኖ ቢገኝ ለኢትዮጵያ ምንኛ በጠቀመ በማለት የጻፈው ይኸው መጽሔት ውሸታምነታቸው ኢትዮጵያን የማትታመን እንዳደረጋት ዓለም አቀፍ አጋሮች ራሳቸው በአብይ አህመድ ውሸት እንደተሰላቹ ደግሞ በሰሞነኛው ጽሑፍ አትቷል። ሌሎች አሳሳቢና አስገራሚ ቁም ነገሮችንም ይዟል። አብይ አህመድ ድሪምስ ኦፍ ሪሜኪንግ ኢትዮጵያ ኢን ሂዝ ኢሜጅ ጽሑፉ ቃል በቃል ወደ አማርኛን መልሰው የዘ ኢኮኖሚስት አነጋጋሪ ትንታኔ ብልጽግና ስንዴ ነው የምርጫ ምልክት የባለው ነገር ይጀምራል። አብይ አህመድ ኢትዮጵያን በራሳቸው አምሳሌ መቅረጽ ህልም አላቸው። የእሳቸው ድጋሚ መሪ መሆን የሚያጠራጥር አይደለም። የሚያጠራጥረው የኢትዮጵያ ህልውና ነው። አንዴ ስንዴ ዘለላ ብዙ ትርጉም ሊኖረው ይችላል። ብልጽግና የተባለው ፓርቲ በመጪው ሰኞ ይካሄዳል ለተባለው ምርጫ የስንዴ ዘለላን የምርጫ ምልክት አድርጎ ብቅ ብሏል። ፓርቲው ይህ ምልክት የብሔራዊ አንድነት ማሳያ ነው ባይ ነው። ልክ እንደ ሀገሪቱ ብሔረሰቦች የተሳሰሩ ግንዶች ያሉትም ለዚሁ ነው ይላል። ከዚህም በላይ የኢትዮጵያ ወደ ምግብ ሉዓላዊነት እያደረገች ላለው ጉዞ ማሳያ መሆኑን የአዲስ አበባ ከንቲባ በቅርቡ በተካሄደ የድጋፍ ሰልፍ ላይ ሲናገሩ ተደምጠዋል። ከእንግዲህ ኢትዮጵያውያን ለረድኤት ባዕዳንን መለመን የለባቸውም ያሉት ከንቲባዋ ስንዴን ራሳችንን አምርተን ራሳችን እንችለንበታል ብለዋል። ኢትዮጵያ በአንድ ወቅት የረሃብ ምሳሌ የነበረች ከሆነ አሁን በፍጥነት ምሳሌ የምትሆን ሀገር እየሆነች ነው ሲሉም ተናግረዋል። እንዲህ ያሉ ደፋር ቃላትን መጥራት፣ ትልልቅ ሀሳብ የሚንጸባረቅባቸው ቃላት በድፍረት መጠቀም በጠቅላይ ሚኒስትር አብይ አህመድ ዘመን የኢትዮጵያ ባለስልጣናት መገለጫ ሆኗል። እነዚህን ቃላት ተጠቅመው የሚያስተጋቡት የአብይ አህመድ ደጋፊዎች ደግሞ ኢትዮጵያን ሊያበለጽግ የተነሳ
በቀይ ባህር በኩል ያላትን ጥቅም ለማስከበር መሰረት የጣለ ይሏቸዋል። አብይ አህመድ ለተቾቻቸው በሀገር ውስጥ መከፋፈልን የሚዘሩ በውጭ ደግሞ ምስቅልቅልን የሚፈጥሩ አምባገነን ናቸው። ግልጽ የሆነው ነገር ቢኖር ዛሬ በአፍሪካ ውስጥ ለሀገር እድገት እንዲህ ያለ ራዕይ ያላቸው መሪዎች ጥቂት ናቸው። አብይ በቅርቡ ምንም ነገር ሊያቆመኝ አይችልም ሲሉ አውጀዋል። አብይ አህመድ በ2010 ወደ ስልጣን ሲመጡ ዕድሜያቸው 40ዎቹ መጀመሪያ ላይ ነበር። በወቅቱ ብዙም የሚያውቃቸው ሰው አልነበረም። በስልጣንም ላይ ብዙ ይቆያሉ ብሎ የጠበቀ ከነበረ ጥቂት ነው። ባለፉት 8 ዓመታት ግን በውጊያ ሰነበቱ። በሰሜን ኢትዮጵያ ትግራይ ክልል ውስጥ ያካሄዱት ጦርነት ደግሞ ከስልጣን ሊያወርዳቸው ተቃርቦ ነበር። እሳቸውም ምናልባትም ግማሽ ሚሊዮን የሚጠጉ ሰዎችን ሕይወት የቀጠፈውን የእርስ በርስ ጦርነት መርተዋል። በ2013 በተካሄደውና ምርጫ ለመባል ብዙ በሚጎድለው ውሎ የብልጽግና ወንጌል አስተሳሰብ የተጠናወተው የአብይ አህመድ ፓርቲ የተወዳደረባቸውን መቀመጫዎች በጠቅላላ አሸነፈ ተባለ። ይህ የአብይ የብልጽግና ፓርቲ የግል ተሽከርካሪ ወይም የግል ድርጅት ነው። ደግሞም በብልጽግና ወንጌል አስተምህሮች የተዘፈቀ ስብስብ ነው። ይህው ስብስብ በሚቀጥለው ሳምንት ለድጋሚ ምርጫ የሚቀርበው ልክ እንደ 2013 ነው፣ የረባ ተፎካካሪ በሌለበት። አብይ የገንዘብ ምንዛሬን በገበያ ይወሰን ብለው ተስማምተዋል። እንደ ባንክና ቴሌኮም ያሉ ዘርፎችን ለውጭ ኢንቨስትመንት ክፍት ለማድረግ የሚያስችለውን የአይኤምኤፍ መመሪያ ተግብረዋል። የአዲስ አበባን ታሪካዊና መሃል ክፍል በማፈራረስ ለቅንጦት አፓርታማዎች፣ ለሆቴሎች፣ ለፓርኮችና ለብስክሌት መንገዶች ቦታ እንዲያገኝ አድርገዋል። እንዲሁም የአፍሪካ ትልቁ ይሆናል የተባለለትን አዲስ አየር ማረፊያን አስጀምሬያለሁ ብለዋል። በ2005 ከናይጄሪያው ቢሊዮነር አሊኮ ዳንጎቴ ጋር ከ4 ቢሊዮን ዶላር በላይ የሚያወጣ ግዙፍ የማዳበሪያ ፋብሪካ ለመገንባትም ስምምነት አስረዋል። ይህ ሁሉ ምኞት የቀጠለ ነው። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያ ኢኮኖሚ በተያዘው የፈረንጆቹ ዓመት 9.2 ገደማ ያድጋል ብሎ ይጠብቃል። መንግስት ግን የማድገው የ10.2 እድገት ነው ባይ ነው። በእርግጥ የብልጽግናን መንግስት ቁጥሮች አምኖ መቀበል አስቸጋሪ ነው። እድገታችን ከሳህራ በታች ካሉ የአፍሪካ ሀገራት አማካይ እድገት በጥፍ ይበልጣል ይላሉ። ኢትዮጵያን ራሷን እንድትችል ለማድረግና አብይ የልመና ባህል የሚሉትን የውጭ እርዳታ ለማቆም 96 አስፈላጊ የሆኑ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እፈልጋለሁም ይላሉ። ይሁን እንጂ የወደፊት ጊዜ ገና በጣም የራቀ ይመስላል። ባለሀብቶችን ለመሳብ ጥረቶች እየተደረጉም ቢመስል የውጭ ቀጥተኛ ኢንቨስትመንት አሁን በዝቅተኛ ደረጃ ላይ የሚገኝ ነው። በቀደሙት መሪዎች ዘመን እመርታ አሳይቶ የነበረው የማኑፋክቸሪንግ ዘርፍ በአሁኑ ወቅት ማሽቆልቆል ውስጥ ይገኛል። የማኑፋክቸሪንግ ዘርፍ ከጠቅላላ የሀገር ውስጥ ምርት ጂዲፒ ያለው ድርሻ እሳቸው ስልጣን ከያዙ ጀምሮ በ1/3 ቀንሷል። አብይ በተደጋጋሚ ባለሙያዎችን ግራ የሚያጋቡ ስታቲስቲክሶችን ማቅረብ ሐቁን አልሸፈነላቸውም። በዚህ በነ አብይ የፈጠራ ቁጥሮች የተሰላቹ አንድ የምዕራባውያን እርዳታ ድርጅት ኃላፊ አሁንስ ወደ እነዚህ ወደነ አብይ ቁጥሮች አልመለከትም፣ የተፈጠሩና የተቀነባበሩ ናቸው ብለዋል። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። እንዲህ ያሉትን በየማለዳው የሚነገሩትን አብይ ወለድ አሃዛዊ መረጃዎች ነው እንግዲህ ዘ ኢኮኖሚስት የተፈጠሩ ሲል የገለጻቸው። እናም መጽሔቱ እንዲህ ይቀጥላል። የአብይ አህመድ መንግስት በቅርቡ ለለጋሾች ሰብአዊ ቀውሶችን ለመቋቋም የእናንተን እርዳታ አልፈልግም ሲሉ ነግረዋቸዋል። ነገር ግን ይፋዊ መረጃዎች ያንን አባባል የሚቀበሉ አይደሉም። የዓለም ባንክ እንደሚያሰላው በቀን $3 ወይም ከዚያ በታች እያገኙ የሚኖሩ ኢትዮጵያውያን ቁጥር ካለፈው 10 ዓመታት ከነበረበት 33% ወደ 43% አድጓል። አብይ አህመድ ስልጣን ከመያዛቸው በፊት $3 እያገኘ የሚኖር የኢትዮጵያ ሕዝብ 33 በመቶ ነበር። አሁን ግን 43 በመቶ ሆኗል ማለት ነው። የተባበሩት መንግስታት የዓለም የምግብ ፕሮግራም WFP እንደገለጸው ደግሞ ወደ 7 ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ እርዳታ ያስፈልጋቸዋል። በመቶ ሺዎች የሚቆጠሩ ወጣት ኢትዮጵያውያን ለወደፊት ህይወታቸው ምንም አይነት ተስፋ ስላላዩ በየዓመቱ እየተሰደዱ ናቸው። በመካከለኛው ምስራቅ ሲካሄድ የከረመው ጦርነት ደግሞ የአብይ አህመድን የኢኮኖሚ ዕቅድ የበለጠ ሊያደናቅፈው ይችላል። ኢትዮጵያ 97% የሚሆነውን ነዳጅ ከባህረ ሰላጤው ሀገራት ታስገባለች። ከመጋቢት ጀምሮ የሆርሙዝ የባህር መስመር መዘጋቱ በአዲስ አበባ የነዳጅ እጥረትና ወረፋ እንዲፈጠር አድርጓል። የእርዳታ ሰራተኞች በአብዛኛው ከባህረ ሰላጤው ሀገራት ይመጣ የነበረውን ማዳበሪያ ስለሚያስቀረው ይህንን ተከትሎ የሚፈጠር እጥረት ረሃብን ሊያባብስ ይችላል በሚል ከጊዜ ወደ ጊዜ ስጋታቸውን እየገለጹ ናቸው። ሆኖም ለአብይ የኢኮኖሚ ራዕይ ትልቁ ስጋትና ሳንካ
የመካከለኛው ምስራቅ ጦርነት ወይም ሌላ አካል ሳይሆን ራሳቸው አብይ ናቸው። ጠቅላይ ሚኒስትሩ ኢትዮጵያውያንን እያዋሃዱ እንደሆነ ይናገራሉ። ይህ ማለት ግን በተግባር ስልጣንን በአንድ ሰው እጅ ማከማቸት ማለት ነው። ከፌዴራል መንግስት ለክልሎች የሚሰጠው ድጎማ አብይ ስልጣን ከመያዛቸው በፊት 60% ነበር። ዘንድሮ ወደ 20% ወርዷል። አብዛኛው የመንግስት መዋቅርና በመንግስት የሚመራው ኢኮኖሚ በአብይ ቁጥጥር ስር ነው። ይህም በ2013 የተቋቋመውን የሉዓላዊ ሀብት ፈንድና በቅርቡ ደግሞ መጪውን ምርጫ እንዲከታተል የተቋቋመውን የደህንነት ግብረ ኃይል ያጠቃልላል። በዚህ ፓርላማ፣ በፌዴሬሽን ምክር ቤት፣ በፕሬዝዳንት ኦፊስ፣ በጠቅላይ ሚኒስትር ቢሮ፣ በአራቱም ተቋማት ኦሮሞ አንደኛ ቁጥር የለውም። ዘሆል ሰራተኛ ሲቆጠር ሁለተኛ ቁጥር ነው ያለው። 22 ካቢኔዎች አሉ። በ22ቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በ22ቱ ሚኒስትሪ ኦሮሞ ሁለተኛ እንጂ አንድም ቦታ አንደኛ ቁጥር የለውም። አንድም ቦታ። ይህ የተጣራ ፋክት ነው። ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። እንዲህ እያሉ ጠቅላይ ሚኒስትሩ የሚነግዱበትን የኦሮሞነትንም ጉዳይ መጽሔቱ ያነሰዋል። እሳቸው የሚታመኑት ለስልጣናቸውም ቢሆን ዘኢኮኖሚስት ግን ለኦሮሞ ያዳላሉ በሚል እንደሚታሙ ያትትና እንዲህ ይቀጥላል። የጦር ሰራዊት፣ የአየር ኃይልና የፌዴራል ፖሊስ መሪዎች ኦሮሞ ሲሆኑ የአዲስ አበባ ከንቲባም እንዲሁ ኦሮሞ ናቸው። የኢኮኖሚ ስልጣኑም ወደ እነሱ እያጋደለ ይመስላል። አንድ ታዋቂ የኦሮሞ ተቃዋሚ ሰው መንግስት ከሌሎች ቡድኖች ይልቅ ኦሮሞዎችን ከፍ ከፍ ለማድረግ ትኩረት ሰጥቶ እየሰራ ነው ብለው እንደሚያምኑ ነግረውናል። ይህ ግን አብይ ሊያሳኩት የሚፈልጉትን ቁጥጥር አደጋ ላይ ይጥለዋል። ጠቅላይ ሚኒስትሩ እስካሁን ድረስ መቆጣጠር ያልቻሉት ለ2 ዓመት የወጉትን የትግራይን ክልል ብቻ ነው። ከዚያ ውጭ ያሉትን ክልሎች ለስልጣናቸው ሲሉ በመጨምደዳቸውና በእሳቸው መዳፍ ዙሪያ ስልጣን እንዲሽከረከር በማድረጋቸው ኢትዮጵያውያን ቅሬታ ውስጥ እንዲገቡ አድርገዋል። እንዳም ሆኖ ዙፋናቸው አመፅ አልተለየውም። በሀገሪቱ ትልቁ ሁለተኛ ክልል በሆነው የአማራ ክልል ውስጥ በ2015 ዓ.ም የተጀመረው ጦርነት ተባብሷል። አብይ ስልጣን ከመያዛቸው በፊት ኢትዮጵያ አምባገነናዊ መንግስት የነበረባትን ብትሆን በአብዛኛው የተረጋጋችና ሰላማዊት ሀገር ነበረች። ዛሬ ግን ሰፊው የሀገሪቱ ክፍል ከመንግስት ቁጥጥር ውጭና ለሀገር ውስጥም ሆነ ለውጭ ባለሀብቶች የማይደረስ ሆኗል። ይህም ለውጭ ቀጥተኛ ኢንቨስትመንት አሃዙ ማሽቆልቆል አንዱ ምክንያት ነው። ከኢትዮጵያ ድንበርን ባሻገር የአብይ ተልዕኮ በጎረቤት ሀገራት ላይ በተመሳሳይ ተቃርኖችና አደጋዎች የተሞላ ነው። በአፍሪካ ቀንድ ራሳቸውን ቀጣናዊ መረጋጋትና ትስስር ፈጣሪ አድርገው ለማቅረብ የሚዳዳቸው አብይ ነገር ግን ኤርትራን ባህር ካልሰጠሽኝ ብለው ተነስተውባታል። ምንም እንኳን ባለስልጣኖቻቸው በአደባባይ የጎረቤቶቻቸውን የግዛት አንድነትና ሉዓላዊነት እንደሚያከብሩ ቢናገሩም በግልጽ ግን ለነጻነቷ ያለውን ህጋዊ መሰረት የኤርትራን ማለት ነው ያጣጥላሉ። ብዙ ኤርትራውያን የአብይ የመጨረሻ ግብ ሀገራቸውን በመጠቅለልና ኢትዮጵያን በቀይ ባህር ላይ የባህር ኃይል በማድረግ የድሮውን የኢትዮጵያን ግዛት እንደገና ማንሳት ነው ብለው ቢሰጉ ምንም አያስገርምም። ከነዚህ ሁሉ ጎስቋላ ሁነቶችና መሰናክሎች መሃል አብይ ድጋሚ ከመመረጥ የሚያግዳቸው አንዳች ነገር የለም። ከትግራይ ውጭ ባሉ 509 የምርጫ ወረዳዎች ውስጥ በ64ቱ የብልጽግና ፓርቲ እጩዎች በብቸኝነት ይወዳደራሉ። አብይ ወደ ስልጣን ከመምጣታቸው በፊት ለ3 አስርት ዓመታት ያህል ብሔራዊ ፖለቲካውን የበላይነት ይዞ የነበረው የህወሓት ቡድን ህገወጥ ተደርጓል። ከጠቅላላ ህዝብ 6% በሚሆነው የትግራይ ክልል ውስጥ ምንም አይነት ድምፅ የመስጠት ሂደት አይካሄድም። አንድ የኢትዮጵያን ጉዳዮች የሚከታተሉ ተንታኝ አብይ የገደለው ፖለቲካንም ነው ማለታቸው ለዚህ ይመስላል። የአብይ የአፍሪካ ቀንድን መልሶ የማዋቀር ምኞት ከኤርትራ ጋር ግጭት ሊፈጥር የሚችልበት እድል በጣም ሰፊ ነው። ኢትዮጵያ በቅርቡ በጎረቤት ሱዳን የእርስ በርስ ጦርነት ውስጥ ጣልቃ መግባቷ ነገሩን ይበልጥ ያባብሰዋል። ምክንያቱም ለአማጺው የፈጥኖ ደራሽ ኃይሎች RSF የምታደርገው ድጋፍ የሱዳን ጦር ከኤርትራና ከአብይ የሀገር ውስጥ ተቃዋሚዎች ጋር እንዲሰለፍ ሊገፋፋው ይችላል። አብይ በ2015 ከህወሓት ጋር የተፈራረሙት የሰላም ስምምነት በከንቱ የቀረ አድርገውታል። የነዳጅ ዋጋ መናርም ኢትዮጵያ ሌላ የክፍያ ሚዛን ቀውስ ውስጥ መቋቋም በማትችልበት ወቅት የውጭ ምንዛሬ ክምችቷን ሊያሟጥጥ ይችላል። አንድ ታዋቂ የኢትዮጵያ ጋዜጠኛ እስከ ምርጫው ድረስ ደህና ነን፣ ከዚያ በኋላ ግን ማንም አያውቅም ይላል።